ጀማል ሄዶ አይደለም መሐመድ ጀማል ነው የሚባለው። ተሳስቶ ነው እንጂ ጀማሌው 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 እኔ ፈርድ ማለት ጀማሌው ተምን የመጣ ነው የጀማሌው ጀማሌው ጀማሌው ልቢው ልጄ አሳምረሽ ምችም አሳምረሽ የሰራሽው ስራ የራስሽ ነውዬ የሰራሽው ስራ የራስሽ ነውዬ። ማርያም አበባውም እኮ መሀል ናት እናንተ። ወልይ ነሽ እንዳልሽ ወልይ ከአላህ መልእክተኛ የመጣሽ ነሽ። ሱብሃነላህ ወላሂ ኢላላህ ሸሃዲ ወላሂ ወላሂ ሸሃዲ ወላሂ ጅሩ መጀር ብዙ ቢጠይቅ ሸታሊ ሙሐመድ ጀማል ሙሐመድ ልጅሽን ላቀሰቀሽው ለጴንጤ ሙስሊም ነኝ ክርስቲያን አላውቀውም ጅን ሲህር እላለሁ ዝም እቀባጥራለሁ። ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ተቤ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ በዝዝት ይበልልኝ። እንዴት ናችሁልኝ? እንኳን አደረሳችሁ ውድ የተዋህዶ ልጆች ለብርሃነ ልደቱ። እንዴት ነበረ በዓል? እንዴት አሳለፋችሁ? ሰላማዊ ነግሶታ እግዚአብሔር አምላክ የተመሰገነ ይሁን እና በጣም ልብ በሚሰብር በጣም በሚያሳዝን ቪዲዮ መጥቻለሁ። እንግዲህ የስደት መጨረሻችን ይህ መሆኑ በጣም ነው የሚያሳዝነው። በእውነት በየቦታው ማልቀስ፣ በየቦታው እንደዚህ ራስን መሳት፣ ማበድ፣ ራስን ማጥፋት፣ ግማሹ በደላሎች ተደፍረው፣ ግማሾቹ በአሰሪዎቻቸው ተደብድበው ተደፍረው ፎቅ ላይ ወድቀው የሚጠጣ በረኪናዎችን መድኃኒቶችን ኦቨርዶዝ እየወሰዱ ምን ልበላችሁ፣ በቃ የስደት ነገር በጣም ነው የምናሳዝነው። ማልቀስ ነው የሚሰማው ነገር፣ የሚታየው ነገር በጣም የሚያሳዝን ጊዜ ላይ ያለ ነው በእውነት። እኔ አንዳንድ ጊዜ እንደው መጨረሻችን በቃ እንደዚህ እንደሆንን ነው እንደዚህ እንደባከነን ወይ ቤተሰቦቻችን አይረዱ ወይ ከራሳችን አንሆን ስንት ነገር በቃ እንደዚህ እየባከንን ነው የምንቀረው ብዬ እኔ ለራሴ በቃ በዚህ ሳምንት ራሱ እኔ 2 ሳምንት ሆነኝ። በቃ ከማየውና ከምሰማው ነገር በቃ ልክ እንደ ምንድን ነው የሚባለው ማደንዘዣ ተሰጥቶት ተወቅቶ የተቀመጠ ሰለረ በቃ እንደዚህ ነው አይምሮዬ ላይ እየመጣ ያለው ማለት ነው። እንደ የምታዩት ነገር እንደምትሰሙት ነገር በጣም ነው የሚያሳዝነው በእውነት። እንደው አረብ ሀገሮች እንደውም የኛ አረቦች እንደውም ትንሽ ይሻላሉ ቢያንስ ማለት ነው። የኛ ሰው እንደው ወጣ እኮ አበደች እንደዛ ሆነች ነው ቀብድ ነች ነው የሚለው፣ የሚረዳም የለም በእውነት። ማን የሚረዳ አለ በአሁን ሰዓት? የሚረዳን እኮ ማንም ሰላም የእግዚአብሔር ሰላምታ እኮ አይሰጥም ማንም ሰው ማለት ነው በእውነት። የእግዚአብሔር ሰላምታ ማንም ሰው አይሰጥም የፈረደባት እናት ከሆነች እንጂ ማን አለ በአሁን ሰዓት? ማንም የለም። እኔ ይሆነኛል ብላችሁ የምታስቡት ፍቅረኛዬ ነው ባሌ ይሆነኛል ብላችሁ የምታስቡት ራሱ ተጨካክነዋል። እሱ ሌላ ፊልድ ላይ ነው ያለው። የሚወቃውን ካልሰጣችሁት፣ የሚበላውን ካላቀረበችለት ዞር አድርጎ ያላችሁ ልጆቻቸውን ራሱ ጥለው ስንት እህቶቻችን ስንት ልጆቻቸው ባላቸው ላይ ጥለው የመጣው እሱ ከሴት ጋር እየጨፈረ ያለው ልጁን ከቤተሰቦቹ ጋር አድርጎ እሱ ከሴት ጋር እየጨፈረ ነው ያለው። እና እኔ አላቅም። እግዚአብሔር አምላክ ብቻ ይድረስልን በእውነት። በተቻለን አቅም እስኪ ራሳችንን እናረጋጋ። ስንት ነገር ሊገጥመን ይችላል። በአሰሪዎቻችን፣ ቤተሰቦቻችን፣ በባል በኩል በፍቅረኛ ተብዬ ፍቅረኛ ደግሞ ፍቅር ያሳጣውና ስንት ነገር አለ ባግራውንዳችን ላይ ይሄ የምናለቅስበት የምናብድበት ራሳችን እስከነሰሳተ ድረስ የምንሆንበት ብዙ ነገር ውስጥ አንናገርም። እኛ እኮ ችግራችን ያው ሰሚ ስለሌለን ስለማንናገር ነው እንጂ ቢነገር እኮ ስለ ራሳችን ነው። እያንዳንዳችን እኮ ባግራውንዳችን ተናገሩ ቢባል እኮ ዛሬ ተጀምረው የሚመጣ አመት 3-4 አመት አያልቅም። ብሶት በብሶት ነው የደረሰባቸው ነገር። ስንት ነገር ነው። ምንድነው ያለባችሁ ውስጣችሁ? ምንድነው የሚሰማችሁ ብንባል
ብዙ ነገር ማውራት እንችላለን፣ ግን አናወራም። ብናወራም ደግሞ ስም ያወጡልናል ብለን ስለምናስብ ስለምንፈራ ያን ነገር አናደርገው፣ ደፍረን አናደርገው፣ አንናገርም። ቢርበንም ቢጠማንም ምንም ብንሆን ቢበርደንም ብንገደልም ብንደፈርም ምንም ነገር ብንሆን ብንደበደም ብንቀጠቀጥም በውስጣችን በአንጀታችን ነው የምናስቀምጠው። ያ ሁሉ ደግሞ ታምቆ የሆነ ነገር በሚገጥመን ሰዓት እንደዚህ ነው የሚያሳብደን ማለት ነው። እሳተ ገሞራ ሆኖ ይወጣል። በቃ አእምሯችን ያስተናል። ያ የተደበቀው ማንነታችን የተደበቀው በሰው የደረሰብንን ራሳችን በራሳችን ደግሞ የምናመጣው ችግር የምንፈጥረው ችግር በየሶሻል ሚዲያው በሆነው ባልሆነው ላይ ተጠውደን በሆነው ባልሆነ ላይ ሰምተን ካዋልን መጨረሻችን ይህንን ነው። አታሳዝንም? አሁን ምን የመሰሉ እህቶች አያሳዝኑም? በፈጣሪ አያሳዝኑም? ማልቀስ ነው። ግማሹ እንደዚህ ራሱን ጥሎ ነው። በዚህ 2 ቀን ነው 3 ቀን ይሆነዋል። እኔ የሆነ ቪዲዮ የሆነች ልጅ ታሪኳን አጋርታ ደመንባ ነው ያለቀስኩት ማለት ነው። ደመንባ ማለት ነው። ሰው እንደዚህም በዚህ ህይወት ውስጥ ይኖራል፣ በዚህ ህይወት ውስጥ እንዲህ ያልፋል እንዴ እስከምል ድረስ ራሴን ራሴን እስክጠራጠር ድረስ ያደረገኝ ቪዲዮ ተለቆ ነበረ። እንትን ላይ አጋርታ ነበር የሆነች ልጅ ታሪክ የላጋራችሁ ሚሊዮን ላይ እና አዳምጬ በቃ ሰው እኮ እንደዚህ ሆኖ እንዴት እግዚአብሔር አምላክ ግን ቸር እንደሆነ እንደሚጠብቀን እንደሚያበረታን ኃይል ብርታት እንደሚሆንን ያየውበት ቪዲዮ ነው። ብትሰሙት በእውነት ጭንቅላታችሁ ይበጠበጣል። ጭንቅላታችሁ ይጦዛል። በቃ ይበጠበጣል። በቃ ከዚች ልጅ ሰምታ ያን ታሪክ ብትሰሙት በእውነት ያንን የልጅቷን ታሪክ ነው የዚች እህታችን ታሪክ ነው የሚደገመው ማለት ነው፣ ያለ ጥርጥር ማለት ነው። ምክንያቱም በቃ አንዳንድ ጊዜ አላቅም የሚደረገውን የሚሰማው ነገር ሁሉ እንዳለ ልክ እንደ ልብ ወለድ እንዳድርጎ እንድታስቡ የሚያደርጋችሁ ነገር አለ በውስጣችሁ። እውነት አላቅም እኔ ራሱ መናገረው ቃላቱም መናገረው ነገር ጠፍቶኛል። እግዚአብሔር አምላክ ብቻ ይድረስልን። በእውነት መድኃኔዓለም ብቻ ይድረስልን። ማንም ያጽናናን የለም፣ ማንም አይዞሽ የሚል የለም። ሁሉም በየራሱ በየፊናው ነው። ሁሉን ሲኖራችሁ ሁሉም ነገር የራሱን የሆነ ነገር ቀዳዳ ሲሸፍኑለት ነው እንጂ ሳፖርት የሚያደርጋችሁ ማንም ስለናንተ ማንም ዞር አድርጎ የሚያስብ የለም። ማንም ማለት እና እህቶቼ አደራችሁን ራሳችሁን ጠብቁ። በእውነት ማንም ያደዘሩ የሚያደርጉ የሚያየን የለም ከእግዚአብሔር ሌላ። ማንም ዞር አድርጎ የሚያስበን የለም። ዞር አድርጎ ማንም ያየን የለም ከራሳችን ሌላ። ማንም ሲኖራችሁ ነው የሚቀርባችሁ። የእናታችሁ ልጅ እንኳን የእናት ልጅ ሰው ይቅርና ጥላችሁ ራሱ ሲኖራል ጥላችሁ ነው። ብርሃን ባለበት ቦታ ሲኖር ነው እንጂ ጨለማ ያለበት ቦታ ላይ ስትሆኑ ጥላችሁ ራሳችሁ ጥላ ራሱ አታገኙትም ማለት ነው። ምክንያቱም ሁሉም ነገር ተገልጦ የሚወጣው የሚታየው ብርሃን ባለበት ቦታ ስንሆን ነው። ራሳችን ስንችል ነው። ራሳችን መቋቋም ስንችል ነው። ራሳችን ስንጠብቅ ነው። ራሳችን የሆነ የራሳችን ነገር ሲኖረን ነው ውዶቼ። ወንድም ይደርሳል፣ ቤተሰብም ይደርሳል፣ ልጅም ይደርሳል በጊዜ ሁሉም ነገር እኛ ስንኖር ነው ሁሉም ነገር የሚኖረው። በእውነት በተቻለን አቅም ራሳችሁ ይሄንን ነገር ቪዲዮ ያመጣሁት ምንድነው ዋነኛ ነገር ራሳችን ላይ ፎከስ እንድናደርግ ራሳችንን እንድንጠብቅ። ሁሉም ለራሱ ነው የሚኖረው። ማንን ሰው የሚያኖረን ማንም የለም ከእግዚአብሔር ሌላ። የሚጠብቀን እግዚአብሔር ብቻ ነው እና በተቻላቸው አቅም ራሳችሁን ጠብቁ። የሚጠብቀን መድኃኔዓለም ነው። ከዛ በላይ ደግሞ ራሳችን መጠበቅ አለብን። ራሳችሁን ቴክ ኬር አድርጉ።
በስርዓት ተኙ። በስርዓታችሁ ስልክ ላይ አነጣድ። ስልክ የሰውን ቪዲዮ ስክሮል እያደረገ ወይ ራሳችን ቪዲዮ አልሰራን ወይ ራሳችን እረፍታችን አልወሰድን፣ ራሳችን አልጠበቅን፣ በሰው ነገር ብቻ ስክሮል እያደረገን ምንሆን ከሆነ ምንድን ነው የምንሆነው? የራሳችን ቀዳዳ ተከፍቶ ያድራል። የሰው ቀዳዳ ነው የምንሸፍነው ማለት ነው። የሰውን ቀዳዳ ነው የምንሸፍነው። ምክንያቱም ያ ሰው ስክሮል ባየንለት ቁጥር ማን ይሆናል? ይለወጣል ማለት ነው። ይለወጣል፣ ለውጥ ያገኛል። እኛ ግን የሰውን ቪዲዮ ለውጥ ስክሮል አድርገን ወይ አንጠቀምበት፣ የሚያጋራን ነገር የለም ወይ ለራሳችን አልሆንን ወይ የሆነ ነገር አልተማርንበት፣ የሆነ ለውጥ አናገኘበት ከቪዲዮ። ሰው እኮ ሰዓቱ ማለፉ ካልቀረ፣ አይኑን መቃጠሉ ካልቀረ፣ ምንድን ነው መተኛቱን እንቅልፍ ማጣቱን ካልቀረ በመልካም ነገር ቢያንስ እስኪ ዛሬ እስኪ ስልኬ ላይ ምን አገኘሁኝ፣ ምን ተማርኩኝ፣ ምንድን ነው ያገኘሁት ለውጥ ብለን እስኪ ራሳችን በቃ ለራሳችን እስኪ እስኬጁል እናውጣለት። እስኪ ዛሬ ስልኬ ስንት ሰዓት ተጠቅም ያለው፣ ስለ ሰዓት የተጠቀምኩት ሰዓት ደግሞ ምን ቁም ነገር አግኝቼበታለሁ፣ ምን ተምሬያለሁ፣ ምንድን ነው በህይወቴ ለውጥ ያገኘሁት ነገር፣ እስኪ ምን የሚያስገነዝበኝ ነገር ተጠቀምኩኝ ብለን እስኪ ራሳችን እስኬጁል አድርገን ራሳችን እስኪ መርምሮ ቼክ አድርጎ ገምግሙ እስኪ እህቶቼ። በእውነት ጊዜ ሁሉም ነገር እኮ ወርቅ እኮ ነው። ዛሬ የምናገኘው ጊዜ ማይክሮ ሰከንድ እኮ ነገ አናገኘውም እህቶቼ። በተቻላችሁ አቅም ራሳችሁን ጠብቁ። ምንም ነገር ቢሆናችሁ ራሳችሁን እስከመጣል ድረስ አትድረሱ። ሰውን እንትን አትበሉ፣ አትመኑ። ሰው ከንቱ ነው። ሰው አትመኑ። ወላ ባል ወላ ልጅ ወላ ፍቅረኛ ወላ ምን፣ ሁሉም ነገር ኪሳችሁ ነው እህቶቼ። ሲኖራችሁ ነው ሁሉን ሰው የሚጠጋችሁ። ሁሉን ሰው ሲኖራችሁ ነው እሽሪሪ ነይ ልዘልሽ፣ ነይ እኔ ልሙተልሽ፣ ልጥፋልሽ፣ ምን ልሆንልሽ የሚለው ሲኖራችሁ ነው። አለበለዚያ ግን ማን ዞር አድርጎ የሚያየን የለም እህቶቼ። በእውነት ማን ዞር አድርጎ እንኳን አደረሰሽ የሚለን የለም። በእውነት እንኳን አደረሰሽ ማለት ነው። እኛ ደውለን እስከ እንኳን አደረሳችሁ እንላችኋለን እንጂ ማን እንኳን አደረሰሽ ማን የሚለን ማን አለ? ሁሉም የራሱ ነው። የራሱ ሆዱን ኮርሱን ነው የሚሞላው። እኛ በደረቅ ሩዝ በዓል ይሆን ምን ይሆን አናውቅም። ቤተሰብ ግን የራሱን ነገር አመቻችቶ ልብሱን ቀይሮ ቤቱን በርቸስቸስ አድርጎ የራሱን ከቤተሰቡ ጋር ነው እንትን እያለ ያለው። እኛ ግን የውስጣችንን በውስጣችን ይዘን ነው እየኖረን ያለውን። ግን ስለ ሁሉም ነገር እግዚአብሔር አምላክ ተመሰገነ። ይኸው አለን። ከቤተሰቡን ጋር ኖረ፣ ባለም ደግሞ ከሴትን ጋር ዘለለ። ያው ከሁሉም ሰው ጋር ሌላው ቀርቶ እናቷ ፍርድ ላይ የገዛሁት ኮተት ሁሉ አውጥቼ ማቃጠል ተመኘው። ባካችሁ ተባበሩኝ። በቃ ስራ ብቻ ነው ፈልገው። እንኳን ደስ አላችሁ። በቃ እንኳን አለቀስኩ። በቃ እንኳን አለቀስኩ። አቅማት በቃ ከአቅሜ በላይ ሆነብኝ። ክርስቶስን አቅማት ቼኔ የመጣሁት እዚህ ጋር በቃ ከአቅሜ በላይ ሆነብኝ። ክርስቶስን 4 ዓመት ካኒ ማጅን እየቻልኩኝ በየአመቱ ይሄ ካምፓኒ ኦፈር ያደርጋል። መሄድ ትችላላችሁ፣ ካላችሁ ከሌላችሁ ገደል ግቡ። እኔ በእነሱ መሀል መሆን እፈልጋለሁ። በእህቶቼ ልጆች አንገት ስር እንዲህ መሆን እፈልጋለሁ። እነሱን ማቀፍ እፈልጋለሁ። እነሱ ጋር መሆን እፈልጋለሁ። በቃ ትንሽ ጊዜ እፈልጋለሁ። ለህሊናዬ እረፍት እፈልጋለሁ። ግን አልቻልኩም። በቃ አልቻልኩም። አቅም አነሰኝ። በእናታችሁ እዚህ ዱባይ ላይ ሁሉ ቦታ አይቻለሁ። በጣም ብዙ ሰዎች አላችሁ። ግን በቃ እኔ እንድትተባበሩኝ ነው ፈልገው። በቃ ተባበሩኝና የሆነ እንጀራ ፈልጉልኝ፣ ስራ ፈልጉልኝ፣ በቃ የምሰራው ስራ ፈልጉልኝ።
እኔ የዛን ያህል ተጋኖ እየሰራሁኝ ለሞት የሚያደርስ ወይም ደግሞ ራስ የሚያስት አጋጥሞኝ አያውቅም። አሞኝ የሚያውቀው ቤቴ ውስጥ ነው። ምናልባት 2 ሊሆን ይችላል አሞኝ ያውቃል። እሱንም ባለመመገቤ ወይም ደግሞ እንቅልፌን ተኝቼ ረጅም ሰዓት ስተኛ ምግብ ሳይኖር ሲቀር በዛ ሰዓት ሞር ይወርዳል ስኳሬ እንጂ አሁን ቆሜ ካለሁኝ ሁሉንም ኮንትሮል አደርጋለሁ። ስኳሬንም ኮንትሮል አደርጋለሁ፣ ግፊቴንም ኮንትሮል አደርጋለሁ። የምጠቀማቸው ነገር ግፊቴ ጭራሽ እንኳን ደስ አላችሁ። በቃ እንኳን አለቀስኩ። በቃ እንኳን አለቀስኩ። በቃ እንኳን አለቀስኩ። በቃ ከአቅሜ በላይ ሆነብኝ። ክርስቶስን አቅማት ቼኔ መጣሁት እዚህ ጋር በቃ ከአቅሜ በላይ ሆነብኝ። ክርስቶስን 4 ዓመት ካኒ ማጅን እየቻልኩኝ በየአመቱ ይሄ ካምፓኒ ኦፈር ያደርጋል። መሄድ ትችላላችሁ ካላችሁ፣ ከሌላችሁ ገደል ግቡ። እኔ በእነሱ መሀል መሆን እፈልጋለሁ። በእህቶቼ ልጆች አንገት ስር እንዲህ መሆን እፈልጋለሁ። እነሱን ማቀፍ እፈልጋለሁ። እነሱ ጋር መሆን እፈልጋለሁ። በቃ ትንሽ ጊዜ እፈልጋለሁ። ለህሊናዬ እረፍት እፈልጋለሁ። ግን አልቻልኩም። በቃ አልቻልኩም። አቅም አነሰኝ። በእናታችሁ እዚህ ዱባይ ላይ ሁሉ ቦታ አይቻለሁ። በጣም ብዙ ሰዎች አላችሁ። ግን በቃ እኔ እንድትተባበሩኝ ነው ፈልገው። በቃ ተባበሩኝና የሆነ እንጀራ ፈልጉልኝ፣ ስራ ፈልጉልኝ። በቃ የምሰራው ስራ ፈልጉልኝ። እኔ የዛን ያህል ተጋኖ እየሰራሁኝ ለሞት የሚያደርስ ወይም ደግሞ ራስ የሚያስት አጋጥሞኝ አያውቅም። አሞኝ የሚያውቀው ቤቴ ውስጥ ነው። ምናልባት 2 ሊሆን ይችላል አሞኝ ያውቃል። እሱንም ባለመመገቤ ወይም ደግሞ እንቅልፌን ተኝቼ ረጅም ሰዓት ስተኛ ምግብ ሳይኖር ሲቀር በዛ ሰዓት ሞር ይወርዳል ስኳሬ እንጂ አሁን ቆሜ ካለሁኝ ሁሉንም ኮንትሮል አደርጋለሁ። ስኳሬንም ኮንትሮል አደርጋለሁ፣ ግፊቴንም ኮንትሮል አደርጋለሁ። የምጠቀማቸው ነገር ግፊቴ ጭራሽም አይሰማም አብዛኛውን ጊዜ። የሚገርማችሁ ሌላ አሁን እንደዚህ ስኳሬ ሞር ሲጨምር ወይ ደግሞ እኔ በጣም ቶታሊ ከመጠን በላይ ቴንሽን ውስጥ ገብቼ ስጨናነቅ ግፊቴ ትንሽ እዚች ጋር የመጨምደድ ነገር አለው። አሁን ግን የለም እሱም ራሱ። ምክንያቱም በቃ በጣም ብዙ ነገሮች ነው። እንግዲህ የታችን እንደሰማችኋት እንዳያችኋት ነው። ብዙ ከአንድም 3 ቤቶቻችን ናቸው እንግዲህ እዚህ ጋር የፖሰትኩላችሁ። እግዚአብሔር አምላክ ብቻ ይማረን፣ እግዚአብሔር አምላክ ብቻ ይጎብኘን እላለሁ። እኔ ምንም የምናገረው ነገር ምንም ነገር ቃላትም የለኝም። በምን አንደበቴስ በምንምስ አቅሜ ነው ተናገሬስ ደግሞ ምን ላይ ፋይድላቸው ነው እና እግዚአብሔር አምላክ እንዲረዳን ሁላችንም በእውነት በጸሎት መበርታት አለብን። እግዚአብሔር አምላክ ብቻ ይጎብኘን። እግዚአብሔር አምላክ ብቻ አለ ሁላችሁ ልጆቼ ይበለን። ሌላ ነገር ምን ይባላል? በእውነት ከዚህ ሌላ ነገር ምንም የሚባል ነገር የለም። እግዚአብሔር አምላክ መጨረሻችን ያሳምረው። እንደዚህ ከመሆን ደግሞ መድኃኔዓለም ይጠብቀን። እንኳን ታማችሁ እንኳን እንደዚህ ሆናችሁ እንኳን አልቀሳችሁ ራሳችሁን ጥላችሁ ይቅርና ኖርማል ሆናችሁ እኮ ማንም የሚያስጠጋ እኮ የለም። በአሁኑ ሰዓት ሁሉም አውሬ የሆነበት ሰዓት ላይ ያለ ነው። እግዚአብሔር አምላክ ብቻ ሰላሙን ያምጣልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባላችሁበት የእግዚአብሔር ሰላሙ ፍቅሮ በዘዘት ይበልልኝ ውዶቼ። ሰላምና ፍቅር ለቀደስ ለሀገራችን ኢትዮጵያ የሆነ አሜን። እኛም ባለንበት መድኃኔዓለም ይጠብቀን። ውሳጣዊ ዓይናችንን እግዚአብሔር አምላክ ያብራለን። አመሰግናለሁ ውዶቼ።